የገዛ እናትና አባቱ ቤት ሄዳ ካስፈራሩ ሰዎች መሀልም አንዷ እሷ ነች። ይሄን እንድታውቁ ይፈጣሪ ያለ እንደዚህ አታደርግም። እንግዲህ እሺ ችግር የለውም። የለችም ትምህርት ቤት ናት። አንድ ቀን ሙሉ ቀን በር ተዘግቶብኝ እንትን የተቀመጥኩት እገልሻለሁ ብሎ አየህ አይደለ? እኔ እሷ አታውቅም ብዬ ነው ሁሉን ነገር ድብቅ አድርጌ እንትን ያልኩት። እንግዲህ ሰው ካወቀችው ልንገር፣ ከሁለት በላይም ቅምጦች አሉት። በእርግጠኝነት ደግሞ አሁን ሁለቱን በደንብ ይዟቸው ቤት ተከራይቶ በደንብ የሚያኖራቸው ሁለት ሴቶች አሉ። ለቤን ማስወዳለቅ እኔ እኮ ይሁሉም ታውቂያለሽ መሰለኝ። ይሁሉ ለካ ታውቂያለሽ። ይሁሉ በወድሽ ይዘሽ ነው ለካ። አይ ልጄ እኔም በደልኩሽ። ይደበድባታል፣ ያሰቃያታል፣ ብዙ ነገር ነው የሚያደርጋት። እኔ ስደይ ነው እኔ ችዬው። ልጄ ግን ተሰቃየች፣ ተንከራተተች። እንደ ልጅም እኮ አሁን ደግሞ ያመጣው እንደ ልጅም እንኳን አያት። ይቀጠቅጠኛል፣ ይመታኛል። በቃ በጣም የተቀያየረው ምግብ የለም ስል ያለው ማለት አንቺ እንደ ቤት ሰራተኛ ነው የሚያይሽ እነሱ ፊት ለፊት። እንደውም ከዛም በታች የሆኑ አልሆኑ ጓደኞች ይዞ ብዙ ሴቶች ያመጣል ቤት። እኔ እንደውም ለማስቀናት ነው፣ ምክንያቱም በቤት ስለሆንኩኝ እሱ በፊት እንደሚጠብቀኝ አልጠብቀውም። እና እየተፈጠሩ ያሉትን ነገሮች በምን አይነት መንገድ ለእናንተ ማስረዳት እንዳለብኝ አላቅም። ሁሉም ነገር ተገልብጦ ወደ ምንድነው እየወሰድሽ ያለሽው? ለእሱ እንደማዘን ለእሱ የማሰብ አሁንም ደግሞ እሱ ላይ ችግር እንዳይደርስ የሆነ ነገሮችን ከቨር የማድረግ አይነት ነገር ነው እያየሁብሽ ያለሁት። ግን ከደረሰብን ጫና ከደረሰብን ማስፈራሪያዎች አንጻር ሰማመን ቢከብደንም አትፍረድብን ማለት እሱ ነው የሚያደላው። ለዛ እኮ ነው። ቆይ አንዳንድ ነገሮች እንድነግር እስኪ ካሜራውን አጥፋና ልንገርህ። እኔ ካሜራውን ማጥፋት ገባው በላይ እኔ አሁን ጥቂቱን እኮ ነው የነገርኩ። እንዴት አድርጎ እንደሚደበድብኝ እንዴት አድርጎ እንደሚያስፈራራኝ ብታይ። የሚያመጣቸው ሰዎች ራሱ ሲያስፈሩ ለማየት እንኳን ብዙ ማስፈራሪያዎች እያመጣ ቢመጣ ብዙ ሴቶች እየመጡና ቤቱን አሲዞ ሸጦታል ተባለ። አሁን በቅርብ ነው የሰማሁት እዚህ ከመጣ። ይሄ ሁሉ ምንም ማቆ ነገር ያለውን እንዴት ላስረዳኝ? አባት እንደዚህ ብሎ መናገር ራሱ በጣም ከባድ ነው። ልጆች ልኮ ሲያስጠነቀቀኝ አንድ ትንፍሽቴና እንደዚህ እሺ ይሁን እኔስ ልሰቃይ ልጄ በምን እዷ ነው የምትሰቃየው? ሙሉ ለሙሉ እኮ ፈቃደኛ አልሆንም። በደንብ አብራራልኝ እንጂ ምንድነው እንዴ? ዘው ብለህ እኮ ነው የገባው። ሁኔታዎች እንግዲህ ለምን እንደዚህ እየተወሳሰቡ እንዳሉ አላውቅም። ብቻ ከጓደኞቹ ጋር ይመጣል፣ አጓጉል ነገሮች ይፈጠራሉ። ይሄው እንደምታየው እዚህ አምጥቶ ወርውሮን ጥሎን ሄደ። ብዙ ሴቶች ያመጣል። እኔ ምልሽን አድርጊ ነው የሚለው። ለሱ ሴት ይዞ ሲመጣ ለሱ ሰራተኛ ነኝ፣ የቤት ሰራተኛ ወር የሰጠኝን 2 ወር 3 ወር ነው መጥቶ ይሄ ሁሉ ነገር እና የእውነት እናንተ ቤት የተፈጠረ ነገር ነው ይሄ ሁሉ? እኛም እንደሱ ብለን ነበር አሜን ብለን የተቀበልነው። ንብረቱ ያንቺ አይደለም ነው? የኔ ስም አይደለም። በቃ በሆነ ሰዓት ምን እንደተፈጠረ አላውቅም። ሁሉ ነገር እንኳን አይደለም መኪናው፣ ቤቱ የኖርንበትን ቤት እንዴት አድርጎ እንደሆነ አላውቅም። በምን እንዴት አድርጎ ብቻ ሁሉ ነገር ተቀያየረ። በአባትና በእናት መሀል የተፈጠረ ጸብ ምናምን ነው ብለህ ታስባለህ? ግን እያደረ ልክ ይሄንን ተግባር እየቀጠለበት ሲመጣ እኔ በጠየቅኩ ቁጥር እናቴ ላይ ነው ጫና የሚያደርሰው። ነገሮች ከጠበኩት በላይ እኔ የሀብት ገንዘብ ሲኖር እንደዚህ ያደርጋል ብዬ አንዳንድ ጊዜ ቁጭ ብዬ አስባለሁ። የሚገርም ነገር ከባንክ የነበረውን የባንክ ደብተር እንኳን ማንቀሳቀስ አሁን አልችልም። ነገ ደግሞ የሚያመጣውን ነገር ስለማላውቅ ነገ ደግሞ ጎዳና ወጥቼ ምንድነው የምሆነው? እኔስ እሺ ልጄ ምንድነው የምትሆነው? እንደዛ በቅንጦት በጥሩ ትምህርት ቤት የተመረቻውን ጓደኞቿ ሲያዩ ምንድነው የምትሆነው? ስለዚህ እኔ ይሄን እንድታምኙ ፈልጋለሁ። የምትያቸውንም ጠበቃዎች ችግር የለውም፣ በምትፈልጊው አይነት መንገድ እኔ ጋር ጠበቃዎች አሉ። እኔ አናግረልሻለሁ። ምንም የምታውቂው ነገር አይኖርም። እኛም ደግሞ ከአንቺ አንዳች ጥቅም ፈልገን የመጣን ሰው አይደለም። ህግ እያለ ህግ ባለበት ሀገር ለምን ሲባል ነው እናንተ እንደዚህ የተጎሳቁላችሁ እየተሰቃያችሁ? ሲቀጥልም ደግሞ በእንደዚህ አይነት መሸማቀቅ በእንደዚህ አይነት ፍራቻ ውስጥ የምትኖሩት? ቁማር ይጫወታሉ፣ ካርታዎች ይጫወታሉ። የማይሆኑ የማያረገው ነገር የለም። እና ከተናገርኩኝ ሌላ ነው። ስለዚህ አሜን ብለሽ ተቀበይ። አሜን ብዬ ተቀብያለሁ። ምክንያቱም አሁን አንድ እርምጃ ብሄድ ይህንንም ሊያሳጣኝ ይችላል፣ ከዚህም በረንዳ ላይ ሊያስወጣን ይችላል። ግን ደግሞ ታዲያ እንዴት ነው የገዛ ባለቤትሽን እሱ ይሁን እንዴ ልኮ ሊያስገድለኝ እየፈለገ ያለው እንዴ ልትይ ትችላለሽ? ማለት ምንድነው በዚህ ደረጃ እናንተ መሀል እንደዚህ አይነት ነገር ሊፈጥር ይችላል?
ብዙ ነገር አሳልፈናል። ብዙ ማስፈራሪያዎችና ዛቻዎች እናቴ ላይ ምን ላይ ደርሰል ማለት እንዴት ላድርግ? እዛ ሴት ወጣቶች ምን ሊሰሩ ነው እናንተ ቤት የሚመጡት? ለምን ሲባል ነው የሚመጡት? ብዙ ማቆ ነገር የለም ያመጣቸዋል። እኔ እንደ ሰራተኛ ነኝ። አንቺ ባለሽበት ሆነሽ ቢያንስ ለልጆችሽ ብለሽ በራስሽ ላይ ትንሽ ነገርም ቢሆን ስትችይ ነው። ይሄ ነገር ግን ከራስሽ አልፎ ልጅሽ ላይ አንቺንም ደግሞ እንግዲህ እንደዚህ ሙሉ ለሙሉ ያሉትን ነገሮች እስክታጪ ድረስ የሚያደርስ ብዙ ሴቶች ያመጣል፣ ብዙ ህጻናት ያመጣል። የማያረጋቸው ነገሮች የሉ ለምን በሚል ጥያቄ ነው ነገሮች እየሻከሩ የመጡትና እዚህ ደረጃ ደረሰ። እና አሁን በእነሱ ቢያንጠለጥለኝ ምንድን ነው መሆኑ እያልኩኝ ለእኔም ሳይሆን ልጄን የሆነ ነገር ቢያደርጉብኝስ የሚል ስጋት ስለነበረ ነው። ለዛ ብዬ ነው እየተጠራጠርኩ እንጂ ለእኔ ጥቅም ነው። ገባኝ። አሁን ስታስረዳኝ እኮ ገብቶኛል። እናንተንም ወዲያው መቀበል ይከበዳል። ለዛ እንጂ እኛ ምንም እንደብቀውም ምንም እንትን የምንለው ነገር የለም። ካሳለፍነው ነገር አንፃር ግን ሁሉ ነገር ከባድ ነው። ማልሆኑ ጓደኞች ያዘ፣ የማይሆን ነገር ተፈጠረ። በቃ የማያመጣቸው ጉዶች የሉም፣ የማይሆነው ነገር የለም። እሱ ራሱ ነው እዚህ ቤት አምጥቶ ጥላችሁ ሄደው። እናቴም እኔ ፊት ለማውራት በጣም ስለሚከብዳት ብዙ ነገር ነው የምትደብቀኝ። እዚህ የመጣ ነው እኛም ተቀብለንበት ሳይሆን ላይክ በቃ እናቴም እንዳይከፋት በክብር መንገድ የመጣ ይሁን አይሁን እንግዲህ ሲረጋገጥ ብዙ የምንላቸው ነገሮች አሉ። አንቺና ባለቤትሽ መሀል የተፈጠሩት ነገሮች ምንድን ናቸው? ከምን የተነሳ ነው? ብዙ ነገር ነው። የቤት ሰራተኛ እንደውም ክብር አላት፣ ብርም ትከፍላለህ። ከዛ በታች እንዴት እንደሚያበሻቅጠኝ። ምክንያቱም ለአንዱ ልጄ ብዬ የት ሄዳለሁ? ልጄን አጓጉል ቦታ አልጠለም፣ በረንዳ አልጠለም በሚል ነው ታግሼ እሺ ብዬ አንገቴን ደፍቼ ኖርኩት። ይህ ሁሉ ራሱ ታውቃለች ብዬ አልነበረም፣ ለካ ታውቃለች። ይህንን ቤት እያያችሁ እንግዲህ ለመዳችሁት እነዛ አይነት የመሳሰሉ G+3 ቤቶች ትታችሁ እንግዲህ ወደዚህ ስትመጡ ግን ውሻ ከሄደ ጅብ ጮኸ ነው። ሁሉ ነገር ካጣም በኋላ ነው ያወቅኩት እና አሁን ግራ ተጋብቻለሁ እኔ ራሴ። አሁን ልጄን እንዴት አድርጌ እንደማኖር ግራ ገብቶኛል። ምክንያቱም እንዳልኩ ስራ የለኝም። የራሳቸውን ህይወት እንግዲህ ከዛ ከመሰሉ ቤቶች ውስጥ አውጥተው ምን አይነት ህይወት ውስጥ እንዳስገቧቸው ይሄንንስ ያደረጉት ለምን እንደሆነ የገዛባት እንደዚህ ነው ብሎ ማውራት ራሱ በጣም ትልቅ የሚከብድ ነገር ነው። በምታየው ነገር ቢሆን ከፍታውም ዝቅታውን ማሚን ብለህ ትቀበላለህ። ይሄ እኮ ባልታሰበ ዱብዳ እኮ ነው። ይሄው ልጄን ማንከራተት የኔስ መንከራተት ይሁን ልጄም ተንከራተተች እንጂ እኔ ፊት ብዙ ነገር መናገር ባትፈልግም እኔ ብዙ የማያቸው ነገሮች አሉ። ማለት በፊት የነበረው አባቴም አሁን ላገኘው አልቻልኩም። የሆነ ጊዜ በኋላ ለእኛ ትኩረት አይሰጠንም፣ ለእኛ ጊዜ መስጠት አቆመ። ስራ ነው የሚያወራቸው ነገሮች ከውጭ ሰዎች ጋር ብቻ ደስ የማይሉ በጣም ብዙ ለማውራት የሚከብዱ ነገር አምጥቶ እንደዚህ አይነት ቦታ ላይ ማስቀመጥ። እንግዲህ ከዚህ ጀርባ ያለ ነው መኝታ ክፍል እንጂ እሱንም መኝታ ክፍል ለማለት በቃ ከዛ ውጪ ምንም አይነት ነገር የለም። ይሄ ቤት እንግዲህ እንደምናየው እግረ መንገዴንም ደግሞ መልካም ስራም ስለሆነ ሲቀጥልም ደግሞ ስለሚገባሽ ሀቅሽም ስለሆነ በዛው ንብረትሽን ማግኘት አለብሽ። ያን እንድታገኝ ነው የምፈልገው። እኛ በፈለግነው መንገድ ወይም ደግሞ በጠበቅናቸው መንገድ ሳይሆን የራሳቸውን ቤተሰብ ጎዳና በማውጣት ወይም ደግሞ እንግዲህ እዚህ ቤት ውስጥ እንግዲህ እንዲኖሩ በማድረግ ምንም መተንፈስ አልችልም፣ ምንም መናገር አልችልም። እሱ ባለው ነው። ምክንያቱም ስራዬን ትቼ ልጄን ብዬ ቤት የተቀመጥኩት። ከዚህ በፊት ተኖሩበታላችሁ የተባሉትን ቤቶች እንግዲህ በፎቶም በቪዲዮም አንዳንድ የወሰድኳቸው ማስረጃዎች አሉ። አንተ እንዴት በምን ተረድተከው ነው? እኛ መቶ አስጠንቅቆ ሰጥቶ ስልኩን እንትን ብሎ እንደውም ሳንቲሙ በሆነ ልጅ በሆነ ጎረምሳ ነው ሳንቲም ልኮ እንትን ያለኝ እንዳፈልግኝ የለሁም ውጪ ነኝ ብሎ። ለምን ምክንያት ሄድኮ ነው ያለሽ? ቢዝነስ አለብኝ ነው የሱ ሁሉ ቢዝነስ ያለበት ነው። እናንተን እዚህ ቤት ጠምቶ የሚያስቀምጠው ያው ቢዝነስ ነው ያለው። ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ? በያላችሁበት ሰላም ፍቅር ይብዛልን እያልኩኝ እንግዲህ ያው በዚህ እንግዲህ በወንድማችን ጉዳይ የተጀመረው ኬዝ ለረጅም ጊዜያት በዚህም በኩል በወንድሜ ቴዲም በኩል እንግዲህ እየተንቀሳቀስንበት ያለኑ ጉዳዮች አሉ። በእኔም በኩል እንግዲህ ያው ወንድሜን ካገኘው በኋላ ይሄንን ጉዳይ ዝም ብዬ ማለፍ አልፈልግም። ምክንያቱም እነሱም ይሄንን ጉዳይ ከኛ ጋር በግጭት መንገድ እንግዲህ የተጀመረበት ሁሉንም መንገድ እንግዲህ በራሳቸው ማስተካከል ወይም ደግሞ እኛ ፈርተን እንድናቆም እንግዲህ እያደረጉ ያሉት ነገሮች ስላሉ ነው። ይሄንንም እንግዲህ ወንድሜ ያደረጋቸው ነገሮች ስላሉ ነው። እሱም ባጣራቸው መሰረት የአቶ ግርማ ቤተሰብ ወይም ደግሞ ከዚህ በፊት እንግዲህ ትዳር መስርቶ ይኖርበት የነበረው ሚስትና
ልጁን እንግዲህ ማግኘት ችለናል። ስናገኛቸውም እንግዲህ ያ በጠበቅንበት ወይም ደግሞ እንግዲህ እነዛ ሌጀሪ ላይፍ የነበሩ ሰዎች ህይወታቸውም እንግዲህ ቅንጡ የሆኑ ሰውየውም እንግዲህ አቶ ግርማ እንግዲህ ብዙዎቻችሁ ልታውቋቸው የምትችሉ እንግዲህ ትልቅ ባለ ሀብት ናቸው። እነሱ እንግዲህ ከተማችን ውስጥ በብዙ መንገድ ብዙ ነገሮችን ሲያደርጉ የነበሩ ባለ ሀብት ቢሆኑም ዛሬ እኛ በፈለግነው መንገድ ወይም ደግሞ በጠበቅናቸው መንገድ ሳይሆን የራሳቸውን ቤተሰብ ጎዳና በማውጣት ወይም ደግሞ እንግዲህ እዚህ ቤት ውስጥ እንግዲህ እንዲኖሩ በማድረግ የራሳቸውን ህይወት እንግዲህ ከዛ ከመሰሉ ቤቶች ውስጥ አውጥተው ምን አይነት ህይወት ውስጥ እንዳስገቧቸው ይህንንስ ያደረጉት ለምን እንደሆነ ያሉትስ ነገር እስቲ እዚህ ጋር ያሉትስ ደግሞ የእውነት የግርማ ልጅና ባለቤት መሆናቸውንም እንግዲህ አብራችሁኝ ሆናችሁ እንድትከታተሉ ፈልጋለሁ። እስከዛው ድረስ ደግሞ እንግዲህ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየቶቻችሁን ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲዳረስ ቻናሉን ሼር ያደርጋችሁ ከጎን እንድትሆኑ ፈልጋለሁ። ከኔ ጋር ቆዩ። ሰላም፣ እግዚአብሔር ይመስገን። እንዴት ናችሁ? አምላክ ይመስገን። ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። ሁሉ ሰላም? ሁሉ ሰላም። ፍቃደኛ ስለሆናችሁልኝ በጣም አመሰግናለሁ። ያው ሙሉ ለሙሉ እኮ ፍቃደኛ አልሆንም። በደንብ አብራራልኝ እንጂ ምንድን ነው እንዴ? ዘው ብለህ እኮ ነው የገባኸው። እንደሱ እኮ ሳይሆን ማለት እኔ መጀመሪያ በተቻለኝ አቅም ያሉትን ነገሮች ለማስረዳት ስሞክር ነበር እና ስለ አቶ ግርማም ነው ከእርሶ ጋር ማውራት የምፈልገው ከልጅሽ ጋርም ማለት እኔ ስላሉት ነገሮች ሳወራችሁ ምንም እንትን መጥፎ ነገር አስቤ አይደለም። ሜቢ አንቺ እንደምትጠራጠሪውም ቅድምም እንዳልሽኝ ጭራሽ ደግሞ እዚህ ባለንበት ድረስ ልኮ ሊያስገድለን ነው አልሽ አይደለ እንዴ? ታዲያ ለዛ ብዬ እኮ ነው አሁን ግርማ ስትል እኮ እሱ ልኮ ቢሆንስ በምን አውቃለሁ ያልኩ እኮ ለዛ ነበር። መልካም፣ ግን ግርማ ባለቤትሽ ነበር አይደለ? አዎ። ግን ደግሞ ታዲያ እንዴት ነው የገዛ ባለቤትሽን እሱ ይሁን እንዴ ልኮ ሊያስገድለኝ እየፈለገ ያለው እንዴት ልትይ ትችላለሽ? ማለት ምንድን ነው በዚህ ደረጃ እናንተ መሀል እንደዚህ አይነት ነገር ሊፈጥር ይቻላል? ታሪኩ እኮ ረዥም ነው። ከምን ጀምሬ ከምን እንትን ልበልልህ? በጣም ረዥም ነው። ምኑን ልንገር? ምኑን ከምን አድርጌ ልንገር? ለዚህም የዳረገን እሱ ነው። ካሳለፍነው ነገር ሰማምን እኛ በጣም ከባድ ነው። ለዛም ነው ማለት ልትረዳን ብትሞክር ብዙ ነገር አሳልፈናል። ብዙ ማስፈራሪያዎችና ዛቻዎች እናቴ ላይ ምን ላይ ደርሰል ማለት እንዴት ላስረዳ? የገዛባት እንደዚህ ነው ብሎ ማውራት ራሱ በጣም ትልቅ የሚከብድ ነገር ነው። እና እናቴ ያለችበት ሁኔታ ብትረዳና እናንተንም ወዲያው መቀበል ይከበዳል። ለዛ እንጂ እኛ ምንም እንደብቀውም ምንም እንትን የምንለው ነገር የለም። ካሳለፍነው ነገር አንፃር ግን ሁሉ ነገር ከባድ ነው ብላለኝ። መልካም፣ ያው ሁኔታዎች እንግዲህ ለምን እንደዚህ እየተወሳሰቡ እንዳሉ አላቅም። ለምን በዚህ ደረጃ እንትን እያሉ እንዳሉ ባላቅም፣ ግን እናንተም ብትረዱኝና ያሉትን ነገሮች አብረን ሆነን መፍታት ብንችል በጣም ደስተኛ ነኝ። ምክንያቱም ከዚህ በፊት ትኖሩበታላችሁ የተባሉትን ቤቶች እንግዲህ በፎቶም በቪዲዮም አንዳንድ የወሰድኳቸው ማስረጃዎች አሉ እና የኔ የቅርብ ወይም ደግሞ የቀኝ እጄ ነው የእናንተን ኬዝ እንዲከታተል ሳደርግ የነበረውና ለእኔም ተከታትሎ ባስተላለፈልኝ መሰረት ትኖሩበት የነበረው ቤትና አሁን መታችሁ የኖራችሁ ያላችሁበት ቤት በጣም ትንሽ ከበድ ይላል። የሰው ልጅ ባይዘው ከፍታም ዝቅታም ያለ ነው፣ የሚገጥም ነገር ነው። ግን የእናንተ ከምን የተነሳ ነው የሚለው ነገር ነው ያልተዋጠልኝ። በምታየው ነገር ቢሆን ከፍታውም ዝቅታውን ማሜን ብለህ ትቀበላለህ። ይሄ እኮ ባልታሰበ ዱብዳ እኮ ነው፣ ምንም ባልገመት ነው። ዘመድ ጋር ትሄዳላችሁ፣ የዘመድ ቤት ነው ተብለን የመጣ ነው። ከዛ በኋላ ሌላ በቃ ምንም ከምን አድርጌ ልንገር? ይሄው ልጄን ማንከራተት የኔስ መንከራተት ይሁን ልጄም ተንከራተተች እንጂ ብዙ ነው። ምኑን ከምን ጀምሬ ከየትኛው ልጀምርልህና ልንገር? ቆይ እስቲ እንግዲህ ኦዲየንስም እንግዲህ ያው ይሄንን ነገር እኔም ግራ እንደተጋባሁት ግራ ሊጋባ ይችላል ብዬ ስለማስብ እንደው እስቲ ስለ አንቺና ስለ አቶ ግርማ ትውውቅ ጀምሮ ያሉትን ነገሮች ማወቅ የምንችል ከሆነ ብትነግሪኝ። አይ በጣም ደስ የሚል ነበር። እሷን ከመውለዴ በፊት የነበረን ግንኙነት ከምንም ነገር በላይ ነበረ። በጣም ደስ የሚል ነበረ። ከዛ እያለን ካልተጋባን አለ ተጋባን። ይኸው እችን የመሰለች ልጅ ወለድን። አብረን በፍቅር በሰላም ስንኖር ነበር ረዥም ዓመት።
በጣም ረጅም አመት ልጄ ስትደርስ አሁን ምን እንደተገጠመው ምን እንደፈጠረው ምን እንደሆነ አላውቅም። ብቻ ከጓደኞቹ ጋር ይመጣል፣ አጓጉል ነገሮች ይፈጠራሉ። ሁልጊዜ በቃ መናገር አልችልም፣ ምክንያቱም በጣም ከሚገባው በላይ ስለምወደው ምንም ነገር ማለት አልችልም። ብዙ ነገሮችን አሳልፈናል አብረን፣ እንዳልከው ከፍታውንም ዝቅታውንም አብረን አሳልፈን፣ አሁን ደግሞ እግዚአብሔር ይመስገን በጣም በትልቅ ነገር ነበር እየኖርን የነበረው። በመሀል ግን ማልሆኑ ጓደኞች የያዘ የማይሆን ነገር ተፈጠረ። በቃ የማያመጣቸው ጉዶች የሉም፣ የማይሆነው ነገር የለም እና ምንም መተንፈስ አልችልም፣ ምንም መናገር አልችልም። እሱ ባለው ነው። ምክንያቱም ስራዬን ትቼ ልጄን ብዬ ቤት የተቀመጥኩት፣ ምክንያቱም እሱ ስላለ እኔ ያለሁኝ ስላለኝ በቤት ነው በቃ የተቀመጥኩት ለልጄ ብዬ። ያውን ደግሞ ልጄ ደርሳለች፣ ስራ መስራትም ስላለባት ከእሱ ጋር አብረው ቢሮ ውስጥ እንድትሰራ ብዙ ነገሮች ማድረግ እፈልግ ነበር። ግን ይኸው እንደምታየው እዚህ አምጥቶ ወርውሮን ጥሎን ሄደ። ቆይ እሱ ራሱ ነው እዚህ ቤት አምጥቶ ጥላችሁ ሄደው? አዎ የዘመድ ቤት ነው፣ ከዛኛው ቤት ለሆነ ቆይ እሺ ይቅርታ አድርጉልኝና እናንተንስ ወደዚህ ሲያመጣችሁ ይሄንን ቤት እያያችሁ እንግዲህ ለመዳችሁት እነዚህ አይነት የመሳሰሉ G+3 ቤቶች ትታችሁ እንግዲህ ወደዚህ ስትመጡ እንዴት እሺ ብላችሁ ልትቀበሉ ቻላችሁ? ምን በምንስ ምክንያት ከዛ ቤት ልንወጣ እንችላለን ብላችሁ አሰባችሁ? ነገርኩ እኮ በቃ እዚሁ። ምክንያቱም እኔ መናገር አልችልም፣ ከተናገርኩት ሌላ ነገር ይሆንብኛል። ብዙ ማስፈራሪያዎች እያመጣብኝ መጣ፣ ብዙ ሴቶች መጡና ነገሮችን እኔ ቀለል አድርጌ ነው፣ ልጅም ስላለችን በመሀል ፍቅርም ስላለ እኔ እንደዚህ ይሄን ያክል ይብሳል ብዬ አልገመትኩም። ይሄን ያክል እንደዚህ ከጥልቅ ድረስ ይሄዳል ብዬ በምንም አልገመትኩም። ቤቱን አሲዞ ሸጦታል ተባለ። አሁን በቅርብ ነው የሰማሁት እዚህ ከመጣ። ይሄ ሁሉ ምንም ማቆ ነገር የለም። የዛ በቀስ እያልኩኝ እየጠየኩ ስመጣ ነው ነገሮች በሙሉ እንዳልሆኑ የሰማሁትኝ። ብዙ መረጃዎችን ሰበሰብኩኝ። አሁን በቅርብ ግን ውሻ ከሄደ ጅብ ጮኸ ነው ሁሉ ነገር ካጣም በኋላ ነው ያወቅኩትኝ። እና አሁን ግራ ተጋብቻለሁ እኔ ራሴ። አሁን ልጄን እንዴት አድርጌ እንደማኖር ግራ ገብቶኛል። ምክንያቱም እንዳልኩ ስራ የለኝም። የእሱን እጅ እየጠበቅን ነበር የምንኖረው። በጣም ደስ የሚል ኑሮ ነበር የምንኖረው። ስለዚህ ስራ የለም። አሁን ልጄን ደግሞ እንዴት እንደማድረግ ግራ ተጋብቻለሁ። ተወኝ እስኪ። እናትን ነገር ታውቀዋለህ። እኔ ፊት ብዙ ነገር መናገር ባትፈልግም እኔ ብዙ የማያቸው ነገሮች አሉ። ማለት በፊት የነበረው አባቴም አሁን ላገኘው አልቻልኩም። ይሄ ነበር የሚለው ነገር ብቻ ነው የቀረው። ከሆነ ጊዜ በኋላ ለእኛ ትኩረት አይሰጠንም። ለእኛ ጊዜ መስጠት አቆመ። ስራ ነው የሚያወራቸው ነገሮች። ከውጭ ሰዎች ጋር ብቻ ደስ የማይሉ በጣም ብዙ ለማውራት የሚከብዱ ነገሮች ናቸው። ከክፍለ ሀገር ያስመጣን ነገር እና ወደ ያለውን እንዴት ላስረዳህ፣ አባትህን እንደዚህ ብሎ መናገር ራሱ በጣም ከባድ ነው። እናቴም እኔ ፊት ለማውራት በጣም ስለሚከብዳት ብዙ ነገር ነው የምትደብቀኝ። እዚህ የመጣ ነው እኛም ተቀብለንበት ሳይሆን ላይክ በቃ እናቴም እንዳይከፋት ለትንሽ ጊዜ ነው ምናምን ብሎን አምነነው ነበር። ቆይ እንዴት ነው ልታምኑት የምትችሉት? ስላሽ አቶ ግርማ እንግዲህ ማንም የሚያውቀው ባለሀብት ነው አይደለ? ስለሱ ብዙ ነገር ሰምተናል። በክብር መንገድ የመጣ ይሁን አይሁን እንግዲህ ሲረጋገጥ ብዙ የምንላቸው ነገሮች አሉ። ግን ደግሞ እናንተን ለተወሰኑ ቀናቶች አምጥቶ እንደዚህ አይነት ቦታ ላይ ማስቀመጥ እንግዲህ ከዚህ ጀርባ ያለ ነው መኝታ ክፍል እንጂ እሱንም መኝታ ክፍል ለማለት በቃ ከዛ ውጪ ምንም አይነት ነገር የለም። ይሄ ቤት እንግዲህ እንደምናየው ነው አይደለ? እዚህ ቤት ውስጥ እናንተን ከማስቀመጥ የፈለጋችሁበት ቦታ ላይ የተወሰነ ቀናት ቤት ተከራይቶ ማስቀመጥ ይችላል። ካልሆነ እሱም አይሆንም። እሱም ብዬው ነበር። አሁን በቅርብ ሲመጣ ልጆች ልኮ ሲያስጠነቀቀኝ አንድ ትንፍሽቴና እንደዚህ እሺ ይሁን እኔስ ልሰቃይ ልጄ በምን እዷ ነው የምትሰቃየው? ቤት ደህና ቤት ተከራይና እሺ እዛ እንኑር በየወሩ ተቆራጭ ላከለናለሁ ስለው በጣም አፊዞብኝ አስጠንቅቆኝ ነው ሄደው። ይሄ ሁሉ ይመጣል ብዬ አላሰብኩም ማለት ነው። እሺ ስለሽ ሁለታችሁም የሆነ ነገር ውስጣችሁ እንዳለ ያስታውቃል ከምትነግሩኝ ነገር አንፃር እና አንቺና ባለቤትሽ መሀል የተፈጠሩት ነገሮች ምንድን ናቸው? ከምን የተነሳ ነው? ብዙ ነገር ነው። የሆኑ አልሆኑ ጓደኞች ይዞ ብዙ ሴቶች ያመጣል ቤት። እኔ እንደውም ለማስቀናት ነው። ምክንያቱም በቤት ስለሆንኩኝ እሱ በፊት እንደሚጠብቀኝ አልጠብቀውም እና እኔ ለማስቀናት ነው የሆነ ነገር ለማድረግ ነው ምናምን እል ነበር።
ግን እየዋለ እያደረ ነገሮች እየተቀየሩ መጡ እና ብዙ ሴቶች ያመጣል። እኔ የምልሽን አድርጊ ነው የሚለው። ለሱ ሴት ይዞ ሲመጣ ለሱ ሰራተኛ ነኝ፣ የቤት ሰራተኛ ነኝ ማለት አንቺ እንደ ቤት ሰራተኛ ነው የሚያይሽ እነሱ ፊት ለፊት። እንደውም ከዛም በታች የቤት ሰራተኛ እንደውም ክብር አላት፣ ብርም ትከፍላለህ። ከዛ በታች እንዴት እንደሚያበሻቅጠኝ። ምክንያቱም ለአንዱ ልጄ ብዬ የት ሄዳለሁ? ልጄን አጓጉል ቦታ አልጠለም፣ በረንዳ አልጠለም በሚል ነው ታግሼ እሺ ብዬ አንገቴን ደፍቼ ኖርኩት። ይህ ሁሉ ራሱ ታውቃለች ብዬ አልነበረም። ለካ ታውቃለች እሷ። አየህ ብዙ ከእሷ ጋር የማትነግራቸው የማታወራቸው ነገሮች አሉ። ገባህ አይደለ? ስለዚህ ብዙ ነገሮች ጓደኞች ወንዶች ይዞ ይመጣል። ቁማር ይጫወታሉ፣ ካርታዎች ይጫወታሉ። የማይሆኑ የማያረገው ነገር የለም እና ከተናገርኩኝ ሌላ ነው። እንደ ከዛም በታች አልኩ፣ ከሰራተኛም በታች ነው። ይቀጠቅጠኛል፣ ይመታኛል። በቃ በጣም የተቀያየረው። ምግብ የለም ስል ያለው ለወር የሰጠኝን 2 ወር 3 ወር ነው መጥቶ ይሄ ሁሉ ነገር እና የእውነት እናንተ ቤት የተፈጠረ ነገር ነው ይሄ ሁሉ ነገር። ታዲያ ልጅ እናት አይደለሁ ችዬ ነው ሁሉን ነገር ችዬ ለአንድ ልጄ ብዬ ችዬ እሺ ብዬ አንገቴን ደፍቼ አሳልፌ ካልሆነ እንደዚህ በቅንጦት ያደገች ልጅ። ቆይ እኔ ግን አሁን እኔ የማውቀው እንደውም ከአንድም 2 የተለያዩ መኪናዎችን እንደምትነጂ አንቺም ልጅሽም የምትንቀሳቀስባቸው መኪናዎች የተለያዩ እንደሆኑ፣ ይሄ ለጊዜ አይደለም ለረጅም ጊዜያት እንግዲህ ዛሬን እስከምትደርስ ተወልዳ እንግዲህ ዛሬ እስክትደርስ ድረስ የነበረ ነገር እንደሆነ ነው የማውቀው ከደረሰኝ ኢንፎርሜሽን አንጻር። ወሬውና ተግባሩ የተለያየ ነው። ያን የሰማው ካልሆኑ ሰዎች ነው። እኛም እንደሱ ብለን ነበር አሜን ብለን የተቀበልነው። ንብረቱ ያንቺ አይደለም ነው የኔ ስም አይደለም። በቃ በሆነ ሰዓት ምን እንደተፈጠረ አላውቅም። ሁሉ ነገር እንኳን አይደለም መኪናው፣ ቤቱ የኖርንበትን ቤት እንዴት አድርጎ እንደሆነ አላውቅም። በምን እንዴት አድርጎ ብቻ ሁሉ ነገር ተቀያየረ። በቅስፈት ነው የተቀያየረው። እሱ ከመጀመሪያውም አጥንቶበት ከመጀመሪያውም ተዘጋጅቶ ነው መሰለኝ። እኛ ምንም ባልተዘጋጀንበት ምንም ነገር ባልሆንበት ነው የዘመድ ቤት ነው የአባቴ ቤት ነው ኑ ብሎን ይዞ መጣ። እኛ ከዛ የተሻለ ነው ደህና ነው ብለን ስንመጣ ይሄው እንደምታየው እዚህ ቤት ውስጥ ነው አንጥቶ ጥሎን እመጣለሁ ለ1 ሳምንት ነው ብሎ ሄደ። ይሄው ስንት ጊዜው። ቆይ አሁን እናንተ መሀል ፍቺም አልተፈጠረም? አዎ ከባለቤትሽ ጋር አልተፋታችሁም? ነው። ስለዚህ እሱ ከተማ ውስጥ የሚያደርጋቸው የሚንቀሳቀሳቸው ምንም የሚያደርጋቸው ነገሮች ህገወጥ በሆነ መንገድ እንደሆነ ወይም ደግሞ ትዳር ላይ ትዳርን በመደረብ እንደሆነ ነው። አዎ ግን ጠየኩኝ። ምንም ማድረግ አልችልም። ጠበቆች በእጁ ናቸው። ሁሉ ነገር በእጁ ነው። ስለዚህ እኔ ምንም 5 ሳንቲም ሳይኖረኝ ምን አደርጋለሁ? ምንም ማድረገው ነገር የለም። ስለዚህ አሜን ብለሽ ተቀበይም አሜን ብዬ ተቀብያለሁ። ምክንያቱም አሁን አንድ እርምጃ ብሄድ ይህንንም ሊያሳጣኝ ይችላል። ከዚህም በረንዳ ላይ ሊያስወጣን ይችላል። ከልጄ ከሆኜ ልንከራተት ነው። ስለዚህ ለልጄ ብዬ አልኩ እኮ ቻልኩትኝ ሁሉን ነገር እንኳን አይደለም ብዙ ነገር እንትን ያልኩትኝ። ብዙ ሴቶች ያመጣል፣ ብዙ ህጻናት ያመጣል። የማያረጋቸው ነገሮች የሉ። ለምን በሚል ጥያቄ ነው ነገሮች እየሻከሩ የመጡትና እዚህ ደረጃ ደረስ ነው። እኔ ይሄን ያክል ይከራል በእኔና በልጄ ይጨክናል ብዬ አንድም ቀን አስቤ አላውቅም። ቆይ አንቺ የምታያቸው እነዛ ሴት ወጣቶች ምን ሊሰሩ ነው እናንተ ቤት የሚመጡት? ለምን ሲባል ነው የሚመጡት? ብዙ ማውቀው ነገር የለም። ያመጣቸዋል። እኔ እንደ ሰራተኛ ነኝ። ይሄን አንቺ ይሄን አቅርቢ፣ ይሄን እንደዚህ ብሎ ይበላሉ፣ ይጠጣሉ፣ ብዙ ነገር ያደርጋሉ። ከዛ ጥሎ ይዟቸው ይሄዳል። ብዙም እንትን አይልም በቤት ውስጥ። ከዛ 1 2 3 እያለ እየቀጠለ ሲሄድ ይሄ ነገር ምንድን ነው ለምንድን ነው እንደዚህ የምታደርገው የሚል ነገር ንግግር ሲመጣ አጨቅጭቂኝ፣ አጠይቂኝ፣ እንደፈለኩኝ እኔ ነኝ የማኖርሽ። ስለዚህ አፍሽን ዘግተሽ ቁጭ በይ ነው። ስለዚህ እኔ ለልጄ ብዬ እሺ ብዬ ታግሼ ሁሉን ነገር ቻል አድርገህ ሴት ስትሆን ሰብስበ ነው ሁሉን ነገር ትዳሬን ይህን ያክል ዓመት ያቆየሁትን ትዳሬ ላለመበተን ሀገር ሰው ውስጥ ጎረቤት ውስጥ ምን ይላል በሚለው ሳብ አድርጌ ዋጥ አድርጌ ቻል አድርጌው ይኸው ኖርኩኝ። ግን አልሆነ። ቆይ ማለት አሁን እዚህ ጋር እኮ ጎረቤትስ ዘመድስ አዝማድስ ምን ይላል የሚባለው አንቺ ባለሽበት ሆነሽ ቢያንስ ለልጆችሽ ብለሽ በራስሽ ላይ ትንሽ ነገርም ቢሆን ስትችይ ነው። ይሄ ነገር ግን ከራስሽ አልፎ ልጅሽ ላይ አንቺንም ደግሞ እንግዲህ እንደዚህ ሙሉ ለሙሉ ያሉትን ነገሮች እስክታጪ ድረስ የሚያደርስ እኔ ብላ ያልቻለችው ምንም ነገር የለም። የመጀመሪያ ሰሞን ይሄ በአባትና በእናት መሀል የተፈጠረ ጸብ ምናምን ነው ብለህ ታስባለህ። ግን እያደረ ልክ ይህንን ተግባር እየቀጠለበት ሲመጣ
እኔ በጠየቅኩ ቁጥር እናቴ ላይ ነው ጫና የሚያደርሰው። ይደበድባታል፣ ያሰቃያታል፣ ብዙ ነገር ነው የሚያደርጋት። እኔ ስዳይ ነው እኔ ችዬው ልጄ ግን ተሰቃየች፣ ተንከራተተች። እንደ ልጅም እኮ አሁን ደግሞ ያመጣው እንደ ልጅም እንኳን አያት ከሚያመጣቸው ሴቶች እንኳን እኩል እንኳን አያትም። እኔስ እሺ ችዬው ነው፣ ምክንያቱም ሴት ስለሆንኩኝ ችዬው ነው። እሷስ ልጅ ናት፣ ምን ትሆናለች እንኳን ብሎ አንድ ቀን አስቦ ያውቅ? አንድ ቀን ምን እንደተፈጠረ ምን እንደሆነ ምን እንደቀመሰ አላውቅም። ነገሮች ከጠበኩት በላይ እኔ የሀብት ገንዘብ ሲኖር እንደዚህ ያደርጋል ብዬ አንዳንድ ጊዜ ቁጭ ብዬ አስባለሁ። የሚገርም ነገር ከባንክ የነበረውን በባንክ የነበረውን የባንክ ደብተር እንኳን ማንቀሳቀስ አሁን አልችልም። ሁሉን ነገር ዘግቶታል። ሁሉን ነገር በራሱ አድርጎታል። ምንም ነገር ማድረግ አልችልም። አሁን ይሄው ባለችው ነገር አንገቴን ደፍቼ ነው እንትን እያልኩ ያለሁት፣ እየሰጋውም ነው። አሁን አንተ እንደዚህ ነው ስትለኝ ነገ ደግሞ የሚያመጣውን ነገር ስለማላውቅ ነገ ደግሞ ጎዳና ወጥቼ ምንድን ነው የምሆነው? እኔስ እሺ ልጄ ምንድን ነው የምትሆነው? እንደዛ በቅንጦት በጥሩ ትምህርት ቤት የተመርቻውን ጓደኞቿ ሲያዩ ምንድን ነው የምትሆነው? ልጄስ ለአእምሮ አሰለው ያ ሁሉ ነገር የቻልኩት ያ ሁሉ ችዬ የተቀመጥኩት እንጂ እንደሱማ ቢሆን ስንት ነገር ሆነ ነበር። እሺ እንግዲህ ያው ውድ ቤተሰቦቼ ማለት እየተፈጠሩ ያሉትን ነገሮች በምን አይነት መንገድ ለእናንተ ማስረዳት እንዳለብኝ አላቅም። ነገር ግን ሁኔታዎች በምን አይነት ነገር ላይ እየተመሰረቱ እንዳሉ ግልጽ አይደለም። ቢሆን አቶ ግርማ እንግዲህ ለምን እንደዚህ አይነት ውሳኔዎችን እየወሰኑ እንዳሉ ወደዚህ አይነት ጉዳይ ውስጥ መግባት የተፈለገበት ነገር የራሳቸውንም ችግር ደግሞ እንግዲህ ከቨር ማድረግ እስኪደክማቸው ማለት ምንም አይነት ስብዕና የሌለው ሰው ቢሆን የገዛ ሚስትና ልጁን ከሚኖሩበት ቤት አውጥቶ እንዲህ አይነት ችግር ውስጥ ያስገቧቸዋል ብዬ ልገምተው የምችለው ነገር አይደለም። ነገር ግን ይሄ ነገር ቀስ በቀስ የሆነ ነገር አይደለም። እኔም የሰማሁት እናንተም አሁን እየነገራችሁን ያላችሁት እንዳለው ከሆነ ቀስ በቀስ የተፈጠረ የመጣ ነገር አለን። በአንዴው እንግዲህ እናንተ ላይ የተከናወኑ ነገሮች ናቸው እና እኔ አምናችሁኝ ያሉትን ነገሮች አንደርስታንድ ተደራርገን ብናወራ እኔ እናንተን ለመርዳት ነው የምፈልገው። ብዙ የምታውቁት ነገር እንዳለ ያስታውቃል። ከንግግሮቻችሁ በጣም ብዙ ነገር እንደምታውቁ ግን እኔን የሆነ የአለማመን ነገር ሊኖር ይችላል። ከጀርባ እንደምታዩትም የህግ አካላቶች ናቸው ያሉት። እናንተንም መጀመሪያ ቀድሞ ለማዋራት የሞከሩት የህግ አካላቶች ናቸው እና ምንም አይነት ሰው ወይም ደግሞ ምንም አይነት ስልጣን ያለው ሰው ምንም አይነት ገንዘብ ያለው ሰው ቢሆን ከህግ በታች እንደሆነ እንድታውቁት እንድታዩት እፈልጋለሁ። ይህን ነገር በተግባር አይታችሁት የምትወስኑት ነገር ምክንያቱም አንቺ ሚስት ነሽ፣ እሷም ልጅ ነች። የለፋችሁበት ዛሬን የደረሳችሁበት ህጋዊ የሆነ ትዳር አላችሁ። ቢያንስ ቢቀር ፍቺ እንኳን ከተፈጠረ በህጋዊ ማግኘት ያለብሽ ንብረቶች አሉ። ስለዚህ እኔ ይሄን እንድታምኙ እፈልጋለሁ። የምትያቸውንም ጠበቃዎች ችግር የለው፣ በምትፈልጊው አይነት መንገድ እኔ ጋር ጠበቃዎች አሉ። እኔ አናግርልሻለሁ። ምንም የምታውቂው ነገር አይኖርም። እኛም ደግሞ ከአንቺ አንዳች ጥቅም ፈልገን የመጣን ሰው አይደለንም። እኔ እስካሁን እስከመጣሁ ድረስ ስለ ጥቅም አላወራሁሽም። ከአንቺ ጋር የሚያገናኝ ጥቅምም የለም። እኔ የምፈልገው ግርማ የሚሰራዎችን ስራዎች ብቻ ማስወገድ ነው የምፈልገው። እግረ መንገዴንም ደግሞ መልካም ስራም ስለሆነ ሲቀጥልም ደግሞ ስለሚገባሽ ሀቅሽም ስለሆነ በዛው ንብረትሽን ማግኘት አለብሽ። ያን እንድታገኝ ነው የምፈልገው እና ከግርማ ጋር የሚያገናኘኝ ነገር የለም። ካገናኘኝም እሱ ወንጀለኛ ነው፣ እኔ ወንጀልን ማጋለጥ እፈልጋለሁ። ስለዚህ የእሱ ወንጀል ለማጋለጥ የሚያገናኘን ነገር ካለ ነው እንጂ እኔ ከእሱ ጋር ተገናኝቼ ከእሱ ጋር የሆነ ነገር ሴራ ስሬ የመጣው ሰው አይደለሁ። ያንን ተረድተሽኝ በቃ ግልጽ በሆነ መንገድ እኛንም ልትተባበሩ ነው የምትችሉበት ማስረጃዎችን ብትሰጡኝ። እኛም እኮ በጣም ደስ ይላል። ማለት እናቴ ብዙ ለፍታለች፣ አብረው ያፈሩት ነገር ነው እና እሷን ሜዳ ላይ ማየት ራሱ ከባድ ነው። እኛም ሁሉን ነገር ተናግረን ማለት እንዲስተካከል እንፈልጋለን። ግን ከደረሰብን ጫና ከደረሰብን ማስፈራሪያዎች አንፃር
ሰማመን ቢከብደንም አትፍረድብን። እኔ እኮ ለዛም እኮ ነው የምልሽ የደረሰባችሁን ስለተረዳሁኝ የሚያስፈራችሁ ነገር የለም። የኔን የስራም ዘርፍ ማየት ከፈለጋችሁ ኤቭሪቲንግ ነገር ማየት ትችላላችሁ። ህግ እያለ ህግ ባለበት ሀገር ለምን ሲባል ነው እናንተ እንደዚህ የተጎሳቁላችሁ እየተሰቃያችሁ፣ ሲቀጥልም ደግሞ በእንደዚህ አይነት መሸማቀቅ በእንደዚህ አይነት ፍራቻ ውስጥ የምትኖሩት? እኔ ያንን ማየት ስላልፈለግኩኝ ነው፣ አስፈላጊም ስላልሆነ። ወይ በነፃነት የፈለጋችሁትን ተናግራችሁ ጉዳትም ደርሶባችሁ አይደለም ከምትኖሩበት ቦታ እንግዲህ እናትሽም እየነገረች እንዳላችሁ ተነስታችሁ ነው የወጣችሁት አይደለ? አሁንም ደግሞ የምትኖሩበት ቦታ በሰቀቀን ነው እንደዚህ አይነት ላይፍ ውስጥ እየኖራችሁ፣ እዛም ላይ ደግሞ ሰቀቀን ያለው አይደለ? ለምን ይሄ ይሆናል? ህግ አለ፣ ወደ ህግ መሄድ ይቻላል። ህግ ማለት እሱ ነው የሚያደላው። ለዛ እኮ ነው። ቆይ አንዳንድ ነገሮች እንድነግር እስኪ ካሜራውን አጥፋና ልንገርህ። እኔ ካሜራውን ማጥፋት አልችልም ማለት ይህንን ካሜራ ብቻ ስመጣ አንደኛ እግር በእግር ያሉትን ነገሮች ሲከታተል ህዝብም ደግሞ ከእንደዚህ አይነት ነገሮች ይማርበታል ብዬ ስለማስብ ነው። ሁለተኛ ደግሞ የአንቺም እውነት እንዲወጣልሽ ፈልጋለሁ። የሰው ልጅ ነን፣ ዛሬ ነው የምንኖረው፣ ነገም እንደሚፈጠርብን አናውቅም። ቢያንስ ግን እዚህ ጋር የተያዙ ነገሮች ለእኛም ለእናንተም ማስረጃ ነው፣ ለህግም ይሄ ነገር ለእኛ ማስረጃ ነው የሚሆነ ተጨባጭ የሆኑ ማስረጃዎች አሉ። የምስልም የድምፅም አለን። በዚህ የፈለግነውን ነገር ማድረግ እንችላለን። ገባሽ? እኛም የተከሰተው ነገር ተጋልጦ እና ደስ ይላል። ሲቀጥልም ደግሞ የእናንተ ፊት አይታይም፣ ፊታችሁ አይታይም። ፊታችሁን እሸፍነዋለሁ። ፊታችሁ እንደማይታይ የማደርገው ለዚህ ሲባል ነው። እኔ ፊታችሁን እሸፍነዋለሁ። እናንተን ይሄ ነው ብሎ የሚያውቃችሁ ሰው የለም እና ምንም የሚያስፈራችሁ ነገር የለም። ግን ለህግ ሳስተላልፍ የእናንተን ፊት እያሳዩ በስትክክል ተገቢ በሆነ መንገድ እናንተ ያደረጋችሁትን ነገር ሳይሆን በቤተሰቦቻችሁ በኩል የደረሰባችሁን ነገር እናንተ ላይም ደግሞ እናንተም ደግሞ ባለማወቅ ያደረጋችሁት ነገር ካለ እሱንም እንድታስረዱኝ እፈልጋለሁ። ሁሉም ሰው ከህግ በታች እንደሆነ እንድታውቁ ስለምፈልግ ነው። እሺ እንደዛ ከሆነ እኮ ብዙ የሰበሰብኳቸው ነገሮች አሉ። ለምሳሌ ግን ይህንን ጸብ ከመጀመሩ በፊት እኔ ለቤተሰቦቼ ልናገር ብዬ ለቤተሰቦቼ ሁሉ ስናገር በጣም ስላስፈራራኝ ከሚገባው በላይ እኔ አሁን ጥቂቱን እኮ ነው የነገርኩ። እንዴት አድርጎ እንደሚደበድብኝ እንዴት አድርጎ እንደሚያስፈራራኝ ብታይ የሚያመጣቸው ሰዎች ራሱ ሲያስፈሩ ለማየት እንኳን እና አሁን በእነሱ ቢያንጠለጥለኝ ምንድን ነው መሆነው እያልኩኝ ለእኔም ሳይሆን ልጄን የሆነ ነገር ቢያደርጉብኝስ የሚል ስጋት ስለነበረ ነው። ለዛ ብዬ ነው እየተጠራጠርኩ እንጂ ለእኔ ጥቅም ነው። ገባኝ። አሁን ስታስረዳኝ እኮ ገብቶኛል። አሁን ብዙ ነገሮች ነው የሚያደርገው፣ ብዙ ነገሮች እኔ አንዱን ከአንዱን ምኑን ከምን እንደማደርግላ አላውቅም። ብዙ የሰበሰብኳቸው ወረቀቶች አሉ። እነሱን ሰጠህና ይዘህ ትሄዳለህ። ብዙ ሴቶች ያመጣል። ምን እንደሚያደርግ አላውቅም። ስጠይቀው መልስ አይሰጠኝም። ዘር ቤት ስራሽ ማስተናገር ነው ይለኛል። ከዛ ውጪ ምንም ነገር እንትን በግልጽ ይሄ ነው ምልክ የለም። ዶክሜንቱ ላይ አለ። እሱ ከጠቀመ እሱን ይዘህ ትሄዳለህ። ነገር ግን እኔ አሁን የምኖርበት እዚህ ቤት ውስጥ ነው። ስለዚህ በሰላም እንድኖር ፊቴ እንዳታሳይ አደራህን። ችግር የለውም። እኔ ግን የእውነት እስካሁን የነገርሽኝ ነገር ብቻ እንዳልሆነም የሆነ ነገር ይሰማኛል። ምክንያቱም አሁንም ሳይ የሆነ የምታመነችው ነገር እንዳለ ነው። ያው ብዙ ዋጊ አይደለም። ብዙ ልጄ እንድታቀም እንድትሰማም አልፈልግም። ይህ በቂ ነው። ነገር ያለው ለእኔ ብላ ብዙ ነገር ትችላለች እና እኔ ብዙ ማቀም ስለማይመስላት ብዙ ነገር ትደብቀኛለች። ከኔ መናገርም አትፈልግም። ብዙ አውታውንት ማለት የማልቻለችው ለእኔ በማሰብ ነው እና እኔ የማውቃቸው ነገሮች ማለት ካዩዋቸው የሚያረጋቸው ነገሮች ወጣት ስትሆን የሆነ ቀርቤም ለማወቅ ከሞከርኩት ነገር አንጻር ከገጠር ምናምን ሴቶችን ወደዚህ እንደሚያመጣ ገቡ ወይ ምናምን አዳዲስ ሰዎችን በየጊዜው እንደሚያመጣ እና ይሄ መኒ ላውንደሪ እንደሚባለው አለ አይደል? ትረዳኛለህ ብዬ አስባለሁ። እና ገንዘቦችን ወደ ህጋዊ ለመቀየር ይሞክራሉ። እንደዛ ነገር ነው የሚያደርጉት። ማለት ህገ ወጥ የሆነውን ገንዘብ በእነሱ አማካኝነት እንደ ብቻ እንደ ቅምጥ ነው የሚባለው ምናምን እንደዛ አድርገው ወደ ህጋዊ ለመቀየር እንደዛ አይነት ነገር ነው የሚሰሩት። መኒ ላውንደሪ ለሚባለው ማለት ነው። እኔ እስከተረዳሁት ነገር አንፃር ይሄን እንዴት ልታውቂ ቻልሽ? እኔ እኮ አታውቂም ብዬ ነበር።
ስልክ ሲያወራም ስራ ቦታ ላይ ምናምን ከውጭ ሰዎች ጋር ነው የሚያወራው እና እነሱን ሰዎቹ እንደገቡ ምናምን ይሄ ስለ ገንዘብ ሁኔታው እንዴት እንደሚያደርጉ ምናምን ሲያወራ ምናምን ስለምሰማ ከዛ አንጻር ነው ማለት እርግጠኛ መሆን አልቻልኩም። ማለት ወደሱ እንድቀርብ አይፈቅድልኝም። እንዳቅበት ስለማይፈልግ ይመስለኛል ብዙ አያቀርበኝም። ግን ከሰማሁትም በቃ አለ አይደል ልትረዳ የምትፈልገው ነገር ለምን ሚል ጥያቄ አይምሮ ውስጥ ይመጣል። ለምን ማለት እንደዛ ያልነበረ ሰው ባንዴ ሲቀየር አይምሮ ውስጥ በጣም ብዙ ጥያቄዎች ይመጣሉ። ለሱ መልስ ከመፈለግ አንፃር ብዙ ርቀት ሄጄ ለማወቅ ፈልግ ነበር። እናቴ ላይ የሚያረጋቸው ነገሮች ደስ ስለማይሉ ለቤን ማስወዳለቅ እኔ እኮ ይሁሉ ታውቂያለሽ መሰለኝ። ይሁሉ ለካ ታውቂያለሽ። ይሁሉ በወድሽ ይዘሽ ነው ለካ። አይ ልጄ እኔ ምን በደልኩሽ? እኔ እኮ አታውቂም ብዬ ነበር። እኔ ራሴ ብቻዬን ቻለው ብዬ ነበር። አየህ አይደለ እኔ እሷ አታውቅም ብዬ ነው ሁሉን ነገር ድብቅ አድርጌ እንትን ያልኩት። እንግዲህ ሰው ካወቀችው ልንገር፣ ከሁለት በላይም ቅምጦች አሉት። በእርግጠኝነት ደግሞ አሁን ሁለቱም በደንብ ይዟቸው ቤት ተከራይቶ በደንብ የሚያኖራቸው ሁለት ሴቶች አሉ። ከገጠር የማያመጣቸው ሴቶች የሉ። ምን እንደሚያደርግ ምን እንደሚፈጥር ገና እያጣራው ነው። ብዙም እንትን ላይ አልደረስኩም፣ ግን እኔ እንጃ አላቅም መፍትሄው ምን እንደሚሆን። ማለት አንቺ እዛው የምትኖሪበት ቤት እያለሽ ነው እነዚህ ነገሮች ላይ ደረሽው? ያው ትልቁ ቤት ውስጥ እያለን ነው። ነገርኩ እኮ እንደ ሰራተኛ ነው የሚያየኝ። ብዙ ሴቶች ያመጣል አላልኩ? ልክ እንደዛው ብዙ ሴቶች ነው የሚያመጣው። ግን እነዚህ ሁለቱ ለየት ያሉ ሴቶች ናቸው እና እነሱ ሲመጡ የሚመልስልኝ የሚያደርጋቸው ነገሮች የተለዩ ናቸው። ምንድን ናቸው ብዬ ጠየኩትኝ። ከዛ እንትን አለኝ። አሁን እዚህ ከመጣም በኋላ ያለኝን ገንዘብ ሰብስቤ ትንሽ እጄ ላይ ነበረች። ከዛ ወርቆችንም ያሉኝን ሸጥኩኝና እስኪ ምንድን ነው እየተካሄደ ያለው በሚለውን ለማጣራት እንዳልኩ ዶክሜንቱን እየሰበሰብኩ ነው አላልኩም? ልክ በሱ ምክንያት ሄድኩኝና እንትን አልኩኝ። ቼክ አደረግኩኝ። ቼክ ሳደርግ ሁለት ሴቶች አስቀምጧል በተለያየ ቦታ። እንጃ ብቻ የሚያረጋቸው ነገሮች በጣም በቃ እኔ ከምነግርህ በላይ ራሱን ይዘው ብጠይቀው ደስ ይለኛል። ደግሞ አሁን የለም ውጭ ነኝ ብሏል። ስልክ ብደውልም ስልክ አያነሳም፣ ውጭ ነው ያለው። ስለዚህ ሲመለስ ሀገር ውስጥ ነው ያሉት። አረ ውጭ ነኝ ብሎኝ ነው የሄደው። ውጭ አሜሪካ ደርሼ እስከመጣ ለአንድ ሳምንት ነው ምናምን ብሎኝ ነው እኮ የሄደው። አይ አቶ ግርማ ሀገር ውስጥ ነው ያሉት። ለንግድ ምናምን ብሎ ነው እኮ የሄደው። ሀገር ውስጥ እንዳይለ ሀገር ውስጥ እኮ የለም። እንትን እንዴት በምን ተረድተከው ነው? እኛ መቶ አስጠንቅቆን ሰጥቶ ስልኩን እንትን ብሎ እንደውም ሳንቲሙ በሆነ ልጅ በሆነ ጎረምሳ ነው ሳንቲም ልኮ እንትን ያለኝ እንዳፈልግኝ የለሁም ውጭ ነኝ ብሎ። ለምን ምክንያት ሄድኩ ነው ያለሽ? ቢዝነስ አለብኝ ነው የሱ ሁሉ ቢዝነስ እያለበት ነው እናንተን እዚህ ቤት ጠምቶ የሚያስቀምጠው። አዎ ቢዝነስ ነው ያለው። እንግዲህ ሁሌ ስለማምነው እኔ እንደዚህ ይቀየራል ብዬ አላሰብኩም። እንዳልኩ እኮ የሁላ ነገር አድርሶብሽ አሁንም ታምኚዋለሽ ነው? አዎ ትወደዋለህ። የልጅ አባት ነው። አልተፋታንም። ተፋተን የሆነ ነገር ቢሆን ኦኬ እሺ ያን ነገር ታደርጋለህ። ሁለት ቅምጥም እንዳለው ግን ታውቂያለሽ። አዎ ግን እነሱንም አሁን ከጋብቻ ላይ ጋብቻ እንደማለት ነው እኮ ገባህ አይደለ? አሁን ነው የነገሮች እየገቡኝ እየተረዳሁት የመጣሁት። ልጄም ካወቀች አሁን ወደሚፈረደው ነገር ወደሚሆነው ነገር አቅጣጫ የሚሄድበትም ይሆናል። አሁን እንደዚህ ነው ብዬ ያላልኩ ምክንያት እኮ ያ ነው። ገባህም? ቢዝነስ ብሎ ነው የሄደው። ለአንድ ሳምንት ነው እዛ ብቻችሁ እንዳትሆኑ ነው ይሄ ዘመድ ቤት ነው ብሎ ነው ያምጥቶን እዚህ ቁጭ ያደረገን። ግን ነገሮች ተገለባብጠዋል። እዚሁ ነው ያለው እያልከኝ ነው ያንተ እኮ ነገር ግን አንቺም እኮ መጀመሪያ እንደነገርሽኝ አይደለም ማለት የሆነ የምታመነችበት ያለ ነገር ወይም ደግሞ የያዘብሽ ነገሮች ካሉ ለኔ ማሳወቅ ትችያለሽ። ብዙ ነገሮች እንዳልኩ ቤቱ ነው በሀብት ንብረት ሳይሆን እኔ የሆነ እየፈራሽ ያለሽ ነገር እንዳለ ነው የተሰማኛል። ምክንያቱም መጀመሪያ እኔን ከማየትሽ ጀምሮ እንግዲህ እኛንም ስንመጣ
የተናገርሽ የነበረው ነገር ልታስገድሉን እናንተ ናችሁ የምጨርሱን እኛ እንደዚህ ልታደርጉ ነው በቃ የመጫው ደረጃ ብዙ ነገር ተዳርሰን ነበር አይደል? አወነሽ ነገር ግን አሁን ሁሉም ነገር ተገልብጦ ወደ ምንድነው እየወሰድሽ ያለሽው? ለሱ እንደማዘን ለሱ የማሰብ አሁንም ደግሞ እሱ ላይ ችግር እንዳይደርስ የሆነ ነገሮችን ከቨር የማድረግ አይነት ነገር ነው እያየሁብሽ ያለሁት። ለሱ ከቨር ለማድረግ ወይም ደግሞ ለሱ እንትን ለማለት ሳይሆን ነገርኩ እኮ ፍቅር ቶሎ ባንዴ ይቆርጣል እንዴ? አይደለም አይደል እንዴ? ስለዚህ እኔ አሁን ይጠላኛል አልጠላውም ይሄ የኔን ጉዳይ ተተውና ስለ ልጄ ነው አሁን እያሰብክ ያለሁት። ከዚህ በኋላ ሴት ልጄ ነው የምወድቀው የሚለውን ሀሳብ ነው እንጂ የሱ እንትን ስላለ ስለሌለ አይደለም። ገባህ አይደለ? ያ ህግ ነው የሚጠይቀው። ድጋሚ ያገባ አላገባ አሁን እኔ ልፈታ ነው ብዬ ብሄድ ምንም ነገር የለኝም እጄ ላይ ያለውን ነገርኩ። ያሉትን ወርቆች እየሸጥኩ ነው ብያለሁ። የተወሰኑ ናቸው አሁን የቀሩኝ። እነሱን ሸጬ ደግሞ ምንድነው መሆኑ? ነገ ከነገ ወዲያስ አሁን አንተ ተባበርሻለሁ፣ አድንሻለሁ፣ ህይወትሽን ታደገዋለሁ ስላልከኝ ነው እየነገርኩ ያለሁት እንጂ አንድ ቃል አልተነፈስም ነበር። ምክንያቱም ነገ ደግሞ መቶ ምን እንደሚፈጠር አላውቅም። የማይመጣ ጎረምሳ ትልቁ ቤት እያለው አልኩ እኮ እሷ የለችም፣ ትምህርት ቤት ናት። አንድ ቀን ሙሉ ቀን በር ተዘግቶብኝ እንትን የተቀመጥኩት እገልሻለሁ ብሎ እሷ ስትመጣ ነው እማየታለች ምናምን ስትል ነው ተከፍቶልኝ የወጣሁት። ገብቶሃል አይደለ? ብዙ ችግሮችን አሳልፍ ያለው እኔ እንደምታየው ብዙ ጓደኞች የሉኝም። ተከልዬ ከሱ ጋር ነው የኖርኩትኝ። ልጄ እናት ጓደኛዬም ሁሉ ነገሬ። ስለዚህ አሁን ይችንም ስለወጣው ነው የይችን ነገሮችን አጣርቼ እንትን ያልኩት። የእሱ ጓደኞቹ ይመጣሉ እንጂ እኔ ወደ ውጭ እንድወጣም እንድቀላቀልም ከሰው ጋር አይፈልግም። ገብቶሃል አይደለ? ስለዛ ነው እኛ በጠየቅን ቁጥር ወይ ከሰው ጋር በተቀራረብን ቁጥር ካለው ፍራቻም ይመስለኛል በጣም ነው ጫና የሚያደርስባት። ይደበድባታል፣ ብዙ ነገር ነው የሚያረጋት። ማለት እኔ ስለሆንኩኝ እኔ ስላለው ለእኔ ብላ ብዙ ነገር ነው የቻለችው። እኔ አላቅም ማለት ይህን ያክል ሰው ልጅ እንዴት በሚስቱ ይጨክናል? ልጅ ይጨክናል። ከባድ ነው ይሄ ፍራቻ። በአንዴ ልቅም ገብቷል። ብዙ ጊዜ ስንጨቆን ነው እንኳን እንደዚህ ሰው አሁን እንኳን አንተ እንደዚህ ቀርቦ ለማውራት ይቀርና ጓደኛ እንኳን ከደወለላት ስልኳ ከጠራ እንኳን በጣም ነው እንትን የሚለው፣ በጣም ነው የሚጨቁናት። እንዴት ሰው በገዛ ቤቱ ነፃነቱን ያጣል? ከምነግርህ በላይ ብዙ ነገር መከራ ያሳለፈችው በፊት ከነበራቸው ፍቅር አንጻር እንደዚህ ይሆናል ብለህ ራሷት መገመት ይከብዳል። እና እሷ አሁንም ልታምነው ትፈልጋለች። ተስፋ መቁረጥ አትፈልግም። እሱ ከባድ በጣም ከባድ። እሺ እንግዲህ አሁን ሁለታችንም እንግዲህ ያሉትን ነገሮች ተግባብተናል ብዬ አስባለሁ። ማለትም እኔና እናንተ ማለቴ ነው። እና አሁን ከጎን ሆነን እርስ በርስ ተደጋግፈን መደረግ ያለበትን ነገር የምናደርግበት ሰዓት ስላሉት ነገሮችም በባለቤትሽም በኩል እንግዲህ ያሉትን ሰዎች እየተጣሩና እየተደረሰባቸው ያሉ ሰዎች አሉ። ከነዛ ውስጥም እንግዲህ አንዷ ወይዘሮ ፌኔት ነች። ወይዘሮ ፌኔት እንግዲህ ፌኔት በፎቶ ደግሞ እቺ ማለት ናት። እቺ ማለት ነው ሞን እንዴ? እቺ ኩካ እንዴ? የሥራ ባልደረባ ብቻም ሳትሆን ከነሱ ጋር በጣም ብዙ ወንጀሎችን አብራ የምታጨማለቅ ሰው ነው። አሬ ምን ወንጀላት? እቺ እኮ ከእህቴ በላይ ናት እኮ እንዴ! ምን ሆነ ነው? አክስቴ ማለት ናት እንዴ? ብዙ ነገሮችን በጣም በስማ ማለት ለኛ ብዙ ነገር ነው ያደረገችልን። እንዴት ፌኔት እንዴት እንደዚህ ታደርጋለች? አረ እንደዚህ አታደርግም እንዴ! ከሱ ከግርማ በላይ እሷ ናት እኮ እየተንከባከበች ነው ያለችው። ከግርማ በላይ በእሷንማ ሰው እንዳይሰማ እንዴ! እሷ እንደዚህ አታደርግም። እንደዚህ ነገር ውስጥ እንዳከታት ማለት ብዙ ነገር ረድተናል። ስለምታወሩት ነገር ግን ተረድታችኋል። እኔ እያልኳችሁ ያሉትን ነገር ግን ተረዱኝ። መጀመሪያ እኔ እያልኩኝ ያለሁት እዚህ ጋር ያየናት ግለሰብ ከወንጀልም ባለፈ
እዚሁ ከተማችን ውስጥ በጣም ብዙ የተለያዩ ቤቶች አሏት። በጣም ብዙ ነገሮችን ታደርጋለች። ባለሀብት ስለሆነች እኮ ሊኖራት ይችላል። ግን እንደዚህ አይነት ወንጀል ውስጥ አትገባም፣ በታሪክ አትገባም እንዴ። ለእኔ ደግሞ አትዋሸኝም እንዴ። አሁን እኮ ያልኳችሁ ያለሁት ነገር እኮ አልገባችሁም እንጂ ሴት እህቶቻችንን ከክፍለ ሀገር እያመጡ እየነገዱ ነው ያሉት። በእህቶቻችን እየነገዱ ነው ያሉት። አሳቱ ነው አያው አሁን ሌላ ነገር ውስጥ ገባ። ረጅም ዓመት ከእናቴ ጋር በጣም ረጅም ዓመት ታውቃሉ። ለኔም አክስቴ ማለት ናት እንዴ። አንድ ያለችኝ እሷ ናት እያልኩኝ ደግሞ በእሷ ስኩራራ ጨራሽ እንደዚህ ነገር ውስጥ አለችበት እያልከኝ ነው። በልሰው እንዳይሰማ እንዴ። እሷንማ እንደዚህ ውስጥ እንዳከታት አልተረዳችሁኝም። እንግዲህ ግን ፍቃደኛ ከሆናችሁ የተባለው ቦታ ልውሰዳችሁ። አረ በፍጹም አትገኝም። በፍጹም እዛ ነገር ውስጥ አትገኝም። ለምን እንደሆነ ታውቃለህ? ከግርማ በላይ እንደዛ ደብድቦኝ እንደዛ አድርጎኝ ሲሄድ እሷ ናት እየመጣች እንትን አይዞሽ ጠንክሪ የምትለኝ። እሱ ልኳት ቢሆንስ? ከዛ ለሚፈልጉት ዓላማ እናንተ ሊያውሏችሁ ቢሆንስ? እንዴ በጣም እንጃ እንዴ ማለት እሱ እኮ ሊረዳችሁም ባይሆን ግን ለሚፈልገው ዓላማ ሲል በሚፈልገው ሰው መጠቀም አይፈልግም። እንደዛ ሊያደርግ አይችልም። እንደዛ ታደርግልኝ እሷ እንደዛ ምታረክሱ አይደለች። እሷን እኮ ከልጅነቷ ጀምሮ ያሳደገቻት እኮ ናት። ለእኔ ደግሞ እቺ ግለሰብ እኔ በቅርቡ እንደ ወንድም የማየው ቀኝ እጄ ታግቶብኝ ነበር። እሱ ሲታገት እሱ ላይ በደረሱ ነገሮች የገዛ እናትና አባቱ ቤት ሄዳ ካስፈራሩ ሰዎች መሀልም አንዷ እሷ ነች። ይህን እንድታውቁት እንደዚህ አታደርግም። እንግዲህ ችግር የለውም። እሱም በሂደት የምንጨርሰው ጉዳይ ይሆናል። አረ እሷ በፍጹም አታደርግም። ለምን እንደሆነ ታውቃለህ? ብዙ ነገሮችን ሼር የምታደርገኝ ብዙ ነገሮችን አብራት እንትን የምለው እኮ እሷ ናት። እሷ ናት ያለችኝ። ከዛው ከፈጣሪ ውጭ እሷ ናት ያለችኝ። ቤተሰቦች እንኳን አንዳንድ ጊዜ የማይረዱኝን የማይሰሙኝን እሷ ናት እኮ የምትረዳኝ። እሷ እንደዚህ ታደርጋለች ብዬ እንዴት ነው የምገምተው? ነገርኩህ እኮ ጓደኞች የለኝም። ልጄና እሷ ናቸው ያሉ። እንደዛ ሲደበድበኝ መታ እንትን የምትለው አብረው ነው የሚሰሩት። እርግጥ ነው ከባለቤቴ ጋር አብረው ነው የሚሰሩት። ነገር ግን ይህንን እንደዚህ አታደርግ ቢሆንም መታ ተነግረኝ ነበር። መልካም ችግር የለውም። እኔ እናንተ ነው ስጂ እዛው አብረን ሆነን ማየት የምንችለው ነገር ነው። ችግር የለውም። ብቻ እናንተ ፈቃደኛ ሆናችሁልኝ አብራችሁን ብቻ እንድትሄዱ ነው የምፈልገው። ኧረ እሄዳለሁ። እሷ እንደዚህ አታደርግም። እሺ እንግዲህ ውድ ቤተሰቦቼ እስካሁን የተከታተላችሁት እንግዲህ ይህን ይመስል ነበር። ምክንያቱም ለእናንተ የማስተላልፈውን ነገር ታውቃላችሁ። እስከዛኔም ሲፈጠሩ የነበሩትን ነገሮች እንግዲህ በጥብቅ ክትትል ስናደርግ የነበሩት ነገር እንደሆነ ታውቁታላችሁ። ነገር ግን አሁንም ቢሆን በአቶ ግርማ ቤተሰብ በኩልና የአቶ ግርማ ጓደኞች እንግዲህ ወይዘሮ ፌኔትንም ጨምሮ ብዙ እየተደረጉ ያሉት ነገሮች ስላሉ ነው። እስቲ እውነታው ምንድን ነው፣ ወደ ምን አይነት መንገድ እየሄድን ያለ ነው የሚለውን ነገር አብራችሁኝ ሆናችሁ እንድትከታተሉ ፈልጋለሁ። እዛም ስንደርስ እንግዲህ የኛ የቅርብ ሰዎች እስቲል እንግዲህ ከተባሉት ቤቶች መሀል አንዱ ላይ እንደምትገኝና እዛ ሄደን እሷን ማግኘት የምንችልበት ሁኔታዎች ሊፈጠሩ እንደሚችል እናንተም እንግዲህ በዛ ሁኔታ ፕሮግራማችንን እየተከታተላችሁ የመሰላችሁን ለእኔ ያልታየኝን ለእናንተ የታያችሁን ሀሳብ አስተያየት ኮመንት ላይ እንድታስቀምጡልኝ ፈልጋለሁ። እኔ ከዚህ በመውጣት እንግዲህ የተባልነው ቦታ ሄዳለሁ። እዛ እንደደረስን ለእናንተ እንግዲህ ቀጥታ ነገሮችን ማስተላልፍ ይሆናል። እስከዛው ድረስ እንግዲህ እናንተም ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጣይ እስከምንገናኝ ድረስ ቸር ቆዩ።